እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድ እና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻላ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበቅኩም ነበር የምር ለመናገር። እንደው ያሰብኩት ሰዓትን በጣም ብዙ ስለሌለብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት የነበር። ምክንያቱም እኔ ጊዜ የለኝም እና በቀን በቀን ሰሞኑን ኢንተንሲቭሊ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስኪ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ አስገደደኝ አካል የለም። ግን ቅድም እንዳልኩ ይህን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቁት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሀሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለግኩትና ያ ነው እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ስቴድ ፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማርህ ራስን አፕግሬድ ለማድረግ የምትጥረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብህ ውስጥ ለጠየቀህ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍህ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው። ባህርም እንዳለ ውቅያኖስ ብሰጥህ ሁሉንም ጨልጬ ምንድን ነው በአንዴ ልጠጣው አትልም። ለሚያስፈልግህ ለጥማት ያክል ነው ቀርተህ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። የማናውቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ለጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን እወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻላህ እሱን ያስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርጋለን ኢንሻላህ። እንግዲህ እስልምና መቀበል ከፈለግ እኔ የምለውን ተከትለ ትላለህ ማለት ነው። ሻሃዳ ትላለህ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቁ ነው። ኦኬ እኔ የምለውን ተከትለ ትላለህ ማለት ነው። ያው
ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሀቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላ ንግግር ነው ያላ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም። ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለታለህ ማለት ነው። ኢንሻአላህ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን አብዱሁ ረሱሉ እኔ ከአላህ በስተቀር በሀቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ህፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ